ቆይ አንዴ ቻው ልበላችሁ ያ ጀማ እሺ ቆይ እንደምን እንደዚህ ፈሩ ቻው ራሱ ማለታችን በጌታ በኢየሱስ መጨረሻ ይደረጋል አይደለ? አዎ እኛም ዛሬ አላህ Subhanahu Wa Ta'ala እስልምናን ከፍ አድርገን ወጥተናል። እግሬ ምናምን ስለ እግር ያወራህ ነበር። ይሄው ኢሳይያስ 66 ከ1 ጀምሮ ምላል እግዚአብሔር እንዲህ ይላል ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ናት። የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበትስ ምድር ምንድነው? እያለ ይናገርላችኋል። አንድ ያው የእግዚአብሔር ምን ተመለከታችሁ? እዚህ ጋር እግር እንዳለው ተመለከተ። እሺ እግዚአብሔር ደግሞ የእግሩን ጺሞች በምንድነው ወንድ እንደሆነ የምታውቁት እግሩ ላይ ጺም አለ። ጺሙ ደግሞ ምላጭ ራሱ የለውም ተከራይቶ ነው የሚልጨው። አይገርማችሁ? አውርጃቸው ካሉ ለምንድን ነው የሚቀሚል? ለአደለማ ጆን እያረገች ያለችው ከመጽሐፍ ቅዱስ እቀጥልልሻለሁ። ይኸው ሲሳሳት ገድል የኔ ነው ገድል የኔ ነው ወይ? ኧረ ሚዩት አድርገው ደቂቃዬን ከምንድን ነው መጽሐፍ የመወያያ መጽሐፍ ደቂቃዬን ትጨርሽ። ሰዓቷን ጨርሰሻል ጨርሰሻል። ጎዶሎ ሚዩት አድርጊ። ሀሳብ አልሰጠሁም። ሀሳብ ልስጥ ሚዩት አድርጊ። ጆኒ ሀሳብ ጨረስኩኝ። ሀሳቤን ላንቺ እያደረስኩኝ በመሀል ገቡብኝ። ምንድን ነው የሚወሩት እነዚህ ሰዎች? ፈርተውኛል። ምንድን ደንግጠዋል? የአረቦች ክርስቲያን ስለዚህ እነሱም አላህ ብለው ነው የሚጠቀሙት። እነሱ አላህ ብለው ሲጠቀሙ ሶስቱ አካላትን አብን፣ ወልድን፣ መንፈስ ቅዱስን ይጠቀማሉ። እነዚህ ሙስሊሞች ደግሞ የሚባሉ አሉ። ሙስሊሞች ደግሞ ይሄ አካል ያለው አካል የሌለው እያሉ ለሁለት የተከፈሉ ሙስሊሞች አሉ። ልክ ሀበሽያና ዋብያ የተባሉት እነዚህኛዎቹ አካል አለው ይላሉ፣ እነዚህኛዎቹ አካል የሌለውም ይላሉ። ስለ አካል ሲጠየቁ አልታወቀም፣ አልተገለጠም፣ አይታወቅም። በቃ የማይታወቅ አምላክ ነው። መጽሐፍ ቅዱስ ላይም አለ ይሄ አምላክ። ሐዋርያት ሥራ ላይ ጳውሎስ የማይታወቅ አምላክ ብለው ሲልኩ የነበሩ አሉ። እነሱ ይሄ ዋብያዎችን ይሁን አበሽያዎችን የሚገልጹ ናቸው። እነዚህ አካል የለውም የሚሉትን ነው የሚገልጸው። ለምን አላህ አይታወቅም? የማይታወቅ እንጫወታለን። እናንተ ታሪክ በደንብ ነገር አለው። አሪፍ መረዳት አለ። ታሪክ ነገር አለው። ወንድማችን ሰላም ነው? እንዴት ነው ታፖልዬ? አለና አልহামዱሊላህ አልহামዱሊላህ ረቢል ዓለሚን። እንዴት ነው መጅሊሱን ለነባሩ ሙስሊም እያለ ነው ወይ? ፖስቴ ቆይ እኔ ላውራው አንዴ እሺ ፖስቴ ቆይ አንቺ ታሪኩን መሽታቂና ላገናኝሽ ነበርም አላቅም እኮ ግን እኮ ከሱ ለመስማት ስለፈለኩ እኮ ነው። እሺ ሂድ ቀጥይ። እሺ ወንድሜ አሁን አንተ አህባሽ ነህ? ብራ አባቴ አህባሽ ማለት ምን ማለት ነው? አላውቅም እንግዲህ እኔ አላውቅም። አህባሽና ወሃቢ እያሉ ስለሆነ ከየትኛው ወገን ነህ አንተ? መጀመሪያ ትርጉሙ አህባሽ ያለው ገብቶሻል? አላውቅም እየጠየቅኩ ነው እባክህን ወንድሜ። አህባሽ ለአንድ ሰው ሀበሻ ይባላል። ለብዙ ከሆነ ደግሞ አህባሽ አገራችን ነው። አህባሽ መባል በአገራችን መጠራት ደግሞ ያለ ነው። ችግር የለውም። እሺ እስቲ እናንተ ሁለት አላህ ነው ያለው። ቆይ ታሪክ ልንገርሽ። የኛ አላህና የወሃቢዎች አላህ አንድ አይደለም ብላችሁ የምታምኑት ወይ? ጃኒ ቆይ አንዴ እዚህ ጋር መሳለብ የሌለበት ፖይንት እነሱ ግን አላህን በአላህ ስም ይሁን እንጂ አላህን አያመልኩም። ታፑዬ ቆይ ትገባበታለህ እሱ ላይ። ይኸውልሽ እነዚህ ሙስሊሞች የወንድማችን አሁን የእሱ አባት አያት ምናምን ነገር ማለት ነው መቼ የገቡ መሰሉሽ? የዛሬ 1000 ምናምን ዓመት ኢትዮጵያ ላይ አህባሽ የሚባል ስያሜ ያገኙት ከዚህ ነው። መጀመሪያ የገባው እስልምና ከድሮም ከጥንት የነበረው አብረውን ያደጉት ሙስሊሞች እነሱ ናቸው። የሚገርምሽ ከ200 ዓመት በፊት ታሪኩን በደንብ እሱ ይነግርሻል። ስለዚህ ከዛ አንፃር ነው ይህን ስም ያገኙት። ግን እነሱ የሚጠሩበት የራሳቸው የአቂዳ ስም አላቸው። እሱን በደንብ ያብራራልሻል። ከዛ አምላክ አላህ ብለው እነሱ የሚያመልኩትን ደግሞ ይነግርሻል። ቀጥል ወንድሜ። ይቅርታ በጣም እሺ። ቆይ አንዴ እኔ የምፈልገው በሙስሊሞች ዘንድ ሁለት አላህ አለ ወንድሜ። ለኔ ለምጠይቅ ብቻ መልስልኝ እስቲ አንዴ እባክህ። ሁለት አላህ ነው ያለው በሙስሊሞች ዘንድ? የእናንተ አላህና የወሃቢዎች አላህ የተለያዩ ናቸው? እስቲ ንገረኝ እስቲ። ወይስ አላህ ጌታ ሲባል መጀመሪያውንም አንድ ነው? አንድ ነው እኮ የአስተሳሰብ ልዩነት ነው እንጂ ያለው ሁለት አላህ የሚባል ነገር አለ ወይ ነው ማለት? እሱ የሚሰብት ሲፈቶችን አያሰብቱም። እነሱ የሚገዙት እጅ ያለው እግር ያለው የመልቂያ ጀሃነም የሚገባ
ያንን ነው እነሱ የሚያመልኩት። ይሄ ደግሞ ለጌታ ለአንድ አላህ የሚሰብት ነገር አይደለም ይሄ። ስለዚህ ከሙስሊም ደረጃ እነሱ አይገቡም፣ አይካተቱም። ግን በቁርአኑ ነው እንትን የሚሉት አይደለም የሚተዳደሩት። ያማ ይኸውልሽ እዚህ ጋር ልንገርሽ በ1991 ላይ ባለቤቱን ልስማ። አይ ላስታውሰው እና ይነግርሻል ራሱ ተሳስቶ ነው። ምን ምክንያቱም ለመሰልሽ ቁርአናቸውን በረዘውባቸዋል። የነዚህን ቁርአን የነባሩን ሙስሊም ቁርአን በረዘውባቸዋል። ይሄ ዋሃብያ የሚባለው ማለት ነው። ቁርአን ተበርዟል። አዎ ለነገርሽ ከተበረዘ እኔ ማቆ ያልተበረዘው ነው ከተበረዘካል ማለት ነው። ይሄው እንዴት እንደበረዙባቸው አሳይሽ የለም። ሁሉም ስላለኝ ችግር የለውም። ምን ታውቂያለሽ? በ1961 በመሐመድ ሀጂ መሐመድ ሳኒ እንትን የተባለ ቁርአን ምን ተደረገልሽ? በ1997 በሳቸው ስም ተቀይሮ ሁሉ ነገር ብርዝርዝ ነው ያደረጉባቸው። በሳቸው ስም ከሞቱ እኮ ስንት ጊዜያቸው እሳቸው ብርዝርዝ አድርገውባቸዋል። ይሄ እውነት ነው ወይስ ውሸት ነው ወንድሜ? አዎ ልክ ነህ። ግን ቁርአን አይደለም አቂዳ ጉዳይ ነው እኛ እያጣላን ያለ። አዎ ቁርአኑ ላይም ያለውን ነገር ሰራዊቱ እያሉ አላህ ሰራዊቱ የሚለውን አላህ ብለው እየቀየሩባቸው ቀርቶታል። ቁርአንን እኮ ሸይጣንም ቀርቶታል። ልክ ነህ። አዎ ሱራ 2:255 ላይ ቀርቶታል። አዎ ስለዚህ እኛ እያጣላን ያለው ቁርአን ሳይሆን አቂዳ ጉዳይ፣ አቂዳ ዙሪያ የእምነት ጉዳይ ነው። ልክ ነህ። ስለዚህ አንተ የእነሱን አምላክ ታመልከዋለህ፣ እሱ የሚያመልከውን አላህ ታመልከዋለህ አንተ? ኧረ በጭራሽ አይታሰብም። የእሱ አምላክ ያንተ አምላክ ነው? አምላክም ተብሎ እንኳን የአምላክ ስም ሊሰጠው ቀርቶ አይደለም የሰውም ሲበዛበት ነው። ፍጡር ነው ብለህ ነው የምታምነው? የፍጡራን ሲፈት ነው እነሱም ያመልኩታል። ለሱ ደግሞ ይሄ አይገባውም። ኦኬ እንግዲህ ይሄን ነው ትላንትና እፎይ የገለጠው ለስንት ጊዜ ተደብቀው ይሄን ነው። አንድ ውሃብያ አስገብተሽ እዚህ ጋር ብትጠይቂ ማለት ነው አይ እስልምና አንድ ነው ማንከፈልም ነው። ናና እኔን አናግረኝ አንዴ ናና ሸበላው እንዴ እኔን አናግረኝ አንተ እኔን አናግረኝ። ይሄ ታዋኝ ወይ ወልዩ ይሄኛው ይሄ የእንትነታቸውን ታዩ ና አንተኛው እኔን አናግረኝ ና ባለትዳር እኔን አናግረኝ ባለትዳር ና እሺ ቅራቀምቦ እኔ ወንድ አገረድ እንትን አይደለም። አሁን ና አናግረኝ እኔን። እሺ አሁን እኔ በመጽሐፍ ቅዱስ ነው የምታናገረኝ። ብልግና እሺ መዝሙረ ዳዊት ምዕራፍ 18 ከቁጥር 7 ከቁጥር 9 የሚወርደው አምላክ የማን ነው? እባክህን ወደ በማስረጃ ነው የምናወራው እኛ። የሚወርደው አምላክ የማን ነው? ቶሎ በል መልስልኝ። ሁለታችሁን ጎን ለጎን አድርጋችሁ ግን ቢያንስ ባለመሳደበት ስርዓት ይሁን። እሺ ሀባሹን ወንድማችንን ተመልከቱ። ሲገባ ምንም ነገር አላለ። እሱን ታዩና አሁን እኔን ያናግረኝ በመጽሐፍ ቅዱስ ቶሎ ብለው በቃ በል እሺ። በመዝሙረ ዳዊት ምዕራፍ 18 አዳምጠኝ። አየሽ የጠየቁትን ትተው ይሄዳል። መልስልኝ። ሰላምላክ ነው የምናወራው። የወረደው አምላክ ከሰማዮቹ ዝቅ ብሎ የወረደው አምላክ የማን ነው? እሺ ቶሎ በል ኦኬ። እሺ ልመልስልሽ አትጪ። እሺ እና እናንተ እንደምታመልኩት ይሄ ልክ አንቺ እንደምታምኙ ጠዋት የሌሊቱ 1/3 ትልቁ ላይ አድርጊኝ ማስረጃ ለመክፈት እንዲመቸኝ። አንዴ ዝም በይ ልመልስ። በስምንት ላድርገውና ጎን ለጎን ላድርጋችሁ ወይስ እንደዚህ? ጎን ለጎን አድርጊኝና ብቻ ማስረጃ እንደምከፍት አመቻችኝ። ከዛ ቀጥል መልስ። አሁን አንተ መልስ ነው ታደርግልሃለሁ። መልስ ተረጋጉ። ስሜታችሁ ሁሉ አልያይ ረጋ በይና ቆስቴም ረጋ በሉና እዚህ ጋር ችግር የለም ይመልስ። ተረጋግቻለሁ። ከዚህ በኋላ እሺ እኔ በጣም እረጋጋለሁ፣ አታስብ። አሁን ይመልስ በቃ መልስልኝ እባክህ። እሺ ዝም በይ አንዴ ጃኒ። ቶለሬት አደርጋለሁ ታውቂኛለሽ ጆኒ አይደለም? ረጅም ጊዜ በጣም ቶለሬት አደርጋለሁ። ቶለሬት አድርጌ ግን ካልሆነ ታውቂያለሽ ይሄ የሚሰቅጥጠው መጽሐፍ መክፈት ነው የሚጠበቅብኝ። እሺ በመከባበር አውሩ ካላስ ችግር የለም። ከስታዙና ከእፎይ መማር አለባችሁ። ውይይት የተካሄደው ደስ የሚል እንደነሱ በትህትና አውሩ። በቃ በትህትና እሺ። ስለዚህ እኔ መሰዳደብ አልፈልግም። እኔም ከተሳደብኩኝ አውርጂ፣ እሷም ከተሳደበች ታወርጃታለሽ።
ካልሆነ በጣም በትህትና ልጠይቅህ። አሁን በቃ በትህትና ጆኒ ደቂቃ ትይዝልናለሽ ወይ? አትደረቢ ማውራት ከፈለግሽ በቃሽ። አሁን በትህትና ልጠይቀው። አሁን ወገናችን ጆኒ አሁን ከመግባቴ በፊት ስለ አካል እባክህ እንዴ አንተ ብቻ ልታወራ ነው እንዴ? በተራ ተራ አሊያ የኔ ውድ አንዴ ተረጋጉና አሁን ተረጋጉና በመከባበር ከተሰዳደባችሁ ሁለታችሁንም አላስተናግድም። ከስታዝቦቹና ከእፎይ ተመራችሁ ምርጥ ውይይት እዚህ ጋር 2800 ሰው አለ። ጥሩ ውይይት አድርጉ። በመጨረሻ በሰላም ተለያዩ። ልክ በሰላም እንደተለያዩት ማለት ነው ስታዞቻችን። ስለዚህ አሁን ለይቃታችኋለሁ በመከባበር አንቺ ተሳድበሽ እሱ ሲናገር የሚከፋች ከሆነ ይሄ አይሆንም። ሁለታችሁ አላስተናግድም። በፍጹም እኔ አልሳደብም። እኔ ሙስሊም ነኝ ማሪ፣ እኔ አልሳደብም። አሁን ማለት ነው እኔ ከመግባቴ በፊት ማሪ አየሹ ይደረባል። እኔ እያወራሁ ይደረባል። ለምን ይደረባል? ቆይ ልጨርስና ይቀጥላል። እኔ ከመግባቴ በፊት ስለምን እያወራ ነበረ? ስለ አካል እያወራ ነበረ። ስለ አካል እያወራ ስለሆነ አካል መኖሩ በጣም ቢግ ዲል ሆኖባቸው እንዴት እጅ ያለው አምላክ እናመልካለን፣ እንዴት እጅ እንትን ያለው አምላክ እናመልካለን እያለ እያፎገረ ነበረ። ስለዚህ ምን እናደርጋለን መሰላችሁ? እባክህን አየሹ አንድ ደቂቃ ራሱ እንዳወራ ያድርገኝ። አሁን የተሰጠሽ ዝም ብለሽ እባክህን አየሹ። እሺ ማን ነው ሻው የሚናገረው? እባክሽ እየታዘብሽ እሺ ጆኒ፣ እኔም ብቻ አይደለም እሱንም ታዘቢልኝ። አምላክ ያለው አምላክ እንዴት እጅ ያለው አምላክ እግር ያለው አምላክ ነው የሚያመልኩት? በጣም ይገርማል። አሁን እኔ ለአንተ አንድ ጥያቄ አለኝ። ሁሉ አንተ ላይ ቆስጠንጢኖስ የተባልክ ወንድ አካል ላይ ያለው አካል ሁሉ አምላክህ አለው ወይስ የለው? ያው ማብራሪያ አልጠረኩም ጆኒ፣ በደም ስሚ። አምላክ ሁሉን አካል አለው ወይስ የለውም? ወገናችን በፍቅር በመተባበር አንድ ደቂቃ ስጭው ይመልስ። አሊያ ውይይት አይደለም ማሪ ጆኒ ታት እሺ መልስልኝ። እሺ ያው አንድ ደቂቃ አድርጊለትና ይመልስልኝ። ሚዩት አደርጋለሁ። በመሀል ጣልቃ እንዳትገቢ። አይ ቲንክ በረምብ ይሄን ነገር እያነሱ ሄዳለሁ። በአላህም ጉዳይ ነው የሚነሳው። ጣልቃ እንዳትገቢ እሺ። እንግዲህ አክቹሊ እንደዚህ አይነት ወሬ ያላወራ አንድ ደቂቃ ነው የምሰጣ። በቂ ነው። ችግር ለሷም አንድ ደቂቃ ስለሰጠሻት ጆኒ አክቹሊ እኔና አንቺ እንደዚህ አይነት ነገር አላወራንም መሰለኝ። ዋህብያ ግን ምንድነው መለያው? መዋሸት ነው። ስለዚህ መዋሸቷን ደግሞ በረምብ እናጋልጣለን። እሺ የጠየቀችው ጥያቄ አለ። አይ አንተ አምላክህ እንዲህ ምናምን አለች። ክርስቶስ በስጋ ተገልጧል ብለን እናምናለን። ክርስቶስ በነገር ሁሉ እኛን መስሏል። አዎ ክርስቶስ እኔ ያለኝ አካል በጠቅላላ አለው። አዎ ምክንያቱም ክርስቶስ ፍጹም ሰው ስለሆነ፣ ፍጹም ሰው ብቻ አይደለም ደግሞ ፍጹም አምላክም ነው። አንቺ ግን አምላክሽ መለኮታዊ አካሉ ግን ምንድነው ማለት ነው? እጅ እግር ምናምን የተጠባበቀ እንደሆነና የተለያየ እንደሆነ አንቺ ትነግሪኛለሽ በደንብ አድርገሽ። ግን አምላክሽ አንቺ ጭራሽ ማህፀን ልብሱን የምትጎትትበት እንዲሁም ደግሞ ከአርሽ ላይ ምን አይነት ፈሳሽ እንደሚልክ እናያለን። ተፍሲር አልቁርጡቢ ላይ በደንብ ከፍተን እናያለን። ችግር የለውም። እንዲሁም ደግሞ የተለያዩ አካላቶች ትናንትና አልተገለጸም ተብሎ ከተነገሩት ውጪ ያለውን አካል መለኮታዊ አካል ብቻ ሳይሆን ያ መለኮት እንደዚህ አይነት አካላቶች እንዳሉት ነግረውናል። ስለዚህ የሚዳሰስ ነው ወይስ አይደለም? አንቺ መልሽልኝ። እሱ ደቂቃው አልቋል። አሁን ደግሞ ለኔ 2 ደቂቃ ስጪኝ። አሁን ቀጣይ 2 ደቂቃ ሰጪዋለሁ። 1 ደቂቃ ነው ውይይት ኖርማል ፎርማል። እሺ 1 ደቂቃ ስጪኝ። 1 ደቂቃ አድርጊው። 1 ደቂቃ አድርጊው። ችግር የለም። 1 ደቂቃ አድርጊልኝ። እሺ ትልቁ ላይ አድርጊኝ። ማስረጃ ልከፍት ነው። ተረጋጉ። እሺ ደቂቃ አጣላችሁ እናንተ ብቻ ተረጋጉ። እሺ ችግር የለም። ተረጋግታችሁ ችግር የለም። አታስቢ። 3000 ሰው አለ በጥሞና። እሺ ትልቁ ላይ አድርጊልኝ። አንዴ ማስረጃ ልከፍት ነው። እሺ የመጀመሪያ ያነሳው ጥያቄ ከተመለከታችሁ 1 ደቂቃ አድርጊልኝ። አላህ Subhanahu Wa Ta'ala እኮ እንትን አለው ብሏል፣ አካል አለው ብሏል። አላህ Subhanahu Wa Ta'ala እኛ ሙስሊሞች ምን ከማለት ጋር ነው የምንቀበለው አካላቱን? ይሄው በሱረቱል 42 ወይም ደግሞ በሱረቱል ሹር ቁጥር 11 ላይ ምን ይላል? አላህ Subhanahu Wa Ta'ala ለይሰ ከሚስ ሚዩት አድርግ ልጨርስ። ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር ይላል። አላህ Subhanahu Wa Ta'ala እሱ የሚመስል አንዳች ነገር የለም።
እሱም ሰሚና ተመልካች ነው ይላል። ሰሚና ተመልካችነትን ብንመለከት የአላህና የሰው አንድ አይደለም። አንድ ካለመሆኑ ጋር ግን ምን እናሰብታለን? እሺ እሱ ምን ሲል ነበር? አይ በስጋ የተገለጠው አምላኬንማ እንደዚህ አትበል ምናምን እያለ ነበር። እኔ በስጋ ስለተገለጠው እግዚአብሔር አይደለም ስላልተገለጠው እግዚአብሔር እዚህ ጋር የእግዚአብሔር ትንቢተ ኢሳይያስ ምዕራፍ 30 ከ27 ጀምሮ ከንፈርና ምላሱ እንመለከታለን። ዳዊት ምዕራፍ 11 ከቁጥር 4 ላይ አይንና ቅንድብ እንመለከታለን። መጽሐፈ ሜላይ ላይ ደግሞ ሰፋ ያለው ምን ይላል? በአዳም ላይ ያለ መልክ ሁሉ በማን በአብ በወልድ በመንፈስ ቅዱስ በኢየሱስ ሳይሆን በሶስቱም አለ። ወንድ ነው የምታመልከው፣ ሶስታቸውም ወንድ የሆኑ አካላቶች ናቸው። ምንም ቢሆን ራስን ቢሆን ገጽን ቢሆን ጆሮ አይን ኦኬ አንድ ደቂቃ ስጪው ጆኒ በጣም የሚያስከፋ ነገር መናገር ጀመረ። ምክንያቱም አላስቆምሻትም። እሺ እናቱ እና አንቺ ወንዳገረድ በቃ ጆኒ በቃ ተናግራለሁ። መጥፎ ተናግራለሁ ያለ ማስረጃ ተናግራለሁ። እኔ ወንዳገረድ እንደምታመልኪ ላሳይሽና ከዛ በኋላ ምን ሰምተሻል? ወንድ ልጅ ያልኩት ስድብ ነው። ስለዚህ መጽሐፍ ቅዱስ ኢየሱስ ክርስቶስ ሰድቦታል እያለ ነው። ቀጥል፣ ቶሎ በል፣ ወርድ ነው፣ አፍጥ ነው። አንዴ ቆይ ጆኒ ቀልጠፍ በል። አንድ ትልቁ ላይ አርጊውና ማስረጃ እየከፈተ ያወራል። እንዴ ለምንድን ነው የምትወርደው? ለምንድን ነው ወርዳለሁ ያለችው? አይ እኔ እቸኩላለሁ። እኔ ድንገት ነው የገባሁት፣ ስራ አለብኝ። ታችኛ አይቻልም፣ ፖለቲካ አይቻልም። እንደዛ ከሆነ ታችኛ እንደዛ አይቻልም። ፖለቲካ አይቻልም። እንደዛ ከጨረሽ ጨርሽ። ኦኬ አርሰሽ ነው የሚል ቀጥል። ጃኒ በጣም የሚሰቀጣጥጡ መረጃዎችን እሰማለሁ። ድምጼ እኩላለሁ። ሰው እያወራ ስለ አላህ ቃል ስለዘመን እያወራ እኩላለሁ ብሎ ነገር አለ። ወረደች። እኔ ነኝ ያወረድኳት። ቀጥል አንተ። ኦኬ ቴንክ ዩ በጣም እህታችን የራሷን ነገር አምርታ በማውራት አንድ ሀሳብ ተናግራለች። በጣም አመሰግናለሁ እህቴ። አንቺ የምታመልክ ግን አይ ቲንክ እሷ ወርዳ መናገር ሌሎች ሙስሊሞች መናቅ እንዳይሆንና ላቁም አይቻልማ። ከመጀመሪያ ወይ መጀመሪያ የለባትም እንደዚህ አይነት እቺ ስታይል እኮ እናውቃታለን። ጆኒ መጀመሪያ ራሷ ነች አይደለ? ና ከኔ ጋር ታወራለህ ወይ ያለች። ስለዚህ ቸኩላለሁ ብሎ በስርዓቱ ተረጋግጣ እዚህ ጋር 3000 ሰው ቁጭ ብሎ እየጠበቀ ነው። ገባህ? ማንም ያስገደደ የለም። አሁን ያልተባለችም ተወያያ ያላት የለም። ግን ከገባች ከተወያይ ይኸው ቤቱ ክፍት ነው። በስርዓቱ እንትን ማለት እንጂ የፈለጋትን ነገር ተናግራ ለመውጣት አይደለም። ህዝቡን ሳታስጨርስ እዚህ ጋር ህዝብ አለ ማለት ቁጭ ያለ ህዝብ አለ። ጃኒ ታውቂያለሽ እንዴ ኡስታዞቹን ስንወያያቸው ከዚህ በፊት አንቺ ጋር ጊዜ ተወያይተናል አይደል? ምንድነው የሚያደርጉት? ልክ ተወያይተናቸው እንትን ሲሉ የእነሱ ተራ ሲደርስ ምንድነው የሚያደርጉት? ሰላት ብለው አይደል የሚሮጡት? አንዴ ሚዩት አድርግ መልሼ ያስገባታለሁ። የማትጨርስ ከሆነ ሲጀመር ማንም ጀምሪ ያላት የለም። እንደዚህ አይነት ጫወታ ነው ላይ አይ ማለ ተላልቶ እየተናገረኝ ስለሆነ ራሱ መጀመሪያ አያስፈልግም። አንዴ ማይክ ያዝቆስ ቆይ ሌላ ፖለቲካ ሁላችሁ ማለት ዙዙ ጆኒ አንደኛ አሊያ ዙዙ ምናምን አታውሩ። ጆኒ እኔ አላስገደድሽኝም እየቀጠፈሽ ነበር። ቅጥፎቱን ለማስተካከል ነው። ይኸው ላሳየሽ። ኦፊስ ነኝ ያስታውቃል አይደል? ቢሮ ነኝ። የምትፈልጊያት ብቻ ተናግረሽ ልትወጪ ላሳየሽ አይደለም። አልወጣም። አይው አዳምጪኝ። ግን ውይይት ከሱ ጋር 1 ሰዓት 2 ሰዓት ሰጥቼ እንትን አይደለም። ቢኮዝ እያየሽ ነው። ከፈለሽ ከፍቼ ሳይሽ ኦፊስ ነኝ እኔ ስራ ፈታ አይደለሁም። ገና እኮ 1 ደቂቃ ላንቺ ሰጥቶሽ 1 ደቂቃ ለቆስ ይሰጥቶሽ። አይ እኔ ቆያለሁ ላለ ማለት ያህል ነው። አታስቢ፣ ችግር የለም። 2 ደቂቃ አርተሽ አይ እወጣለሁ ያልኩትኝ 1 ሰዓት ምናምን ነው ውይይት። ቁጭ ብዬ 1 ሰዓት 2 ሰዓት ውይይት አላደርግም። ክላሪፋይ አድርጌ እወጣለሁ ነው ያልኩት። በቃ እንደዛ ከሆነ አልወጣም። ይቀጥል። እሺ ቆንጂት በቃ አሁን ደቂቃ ስጪውና ችግር የለም። አልወጣም። አለሁኝ ቶሎ በይ። አዲያ ለኔ አይደለም እዚህ ጋር 3000 ሰው አለ። እየቀለድን አይደለም፣ ህዝብ ላይ መቀለድ አለ። እሺ ምንም መደባበስ አያስፈልገውም። ከተጀመረ በቃ አሁን እሱ ማስረጃ ይፈትልቁ ላይ አድርጊው። ማስረጃ አየሽው ለማምለጥ ነው አንድ ሰው የሚለው። አልወጣም እንጂ ትወያያለሽ። ትልቁ ላይ አሁን አንድ ደቂቃ ስጪውና ያውራ። ትልቁ ላይ አድርጊው ማስረጃ ይክፈል። የቅድሙን ቀጥል ኮስቴ በቃ ይኸው ታስተካክላለች። አይ መክፈት አልችልም። እኔ ስራ ላይ ስለሆንኩ መክፈት አልችልም። ግን እኔ እየጠቀስኩኝ እሄዳለሁ። ችግር የለውም።
እዚህ ጋር ያዝኩት አይፐድ ምንድን ነው ብራዘር? ንገሩኝ። አንቺም ከፈለግሽ ንገሪኝ፣ ችግር የለም። ቀጥሉ። ቻት ጂቢቲ ኔት ስለሆነ ትንሽ ይቆያል ዳንዬ፣ ትንሽ ፖዝ ሆኖ ይቆያል። ቻት ጂቢቲ ኔት ብዙ የለም፣ ለዛ ነው። ታውቂያለሽ እኮ ጭንቅላቴ ቀጥል። ፖዝ ሁን ችግር የለም። ያላ ስጣት። ምን ትክፈትልህ? ልላክልሽ ተፍሲሮችን በውስጥ አንቺ መክፈት ስለማትችይ እነሱን፣ ለዛ ነው ጆኒ። በውስጥ እንዴት? በውስጥ አይደርሰኝም። ማን አሁን ላይቭ ላይ ነኝ እኮ። ኦኬ እንደዛ ከሆነ እሺ እጠቅሳለሁ። እህቶች አስገባ። እህቶች ወንድሞች የሉም አሉ። እህቶች አስገባ። እሺ ቆይ አስገቢ። የሚከፍትልህ ሰው አስገባ። አስገባ። ለነገር ማንን ላስገባል? አይ በቃ አይ ፊልፕሶን አስገባ። መረጃ እሺ አለው ዳማ ከሴ ማለት ካለው እሺ ፊልፕሶስ አስገቢው መረጃዎቹ ካሉት ከተቻየው አሁን ጊፍት እየሰጣየው። እሺ ተረጋጉ። ረጋ በሉና በረምብ ምን ይሆናል ማለት ነው። ርዕሳችንን ቶሎ አይዞሽ ዝም በይ። ክፈታት ማስረጃዋን። እኔ እንድታወኝና እኔ አይዞኝ ግን ክፈታት፣ ችግር የለም። ማስረጃዋን ብቻ ክፈት፣ ሌላው ሌላ ነው። አረ እውነት ክፈታት። ታውቂኛለሽ እኮ እኔ ማን እንደሆንኩ። ያማል። ክፈታት እንዴ! ለምን እንደምታወርጂው ጆኒ? እኔ አላወረድኩትም። ምን ቦጣኝ? እኔ አላወረድኩትም በፍጹም። ኔትወርክ ነው የሚሆነው ነው እንዴ? የወረድኩ መስሎኝ እና አልተገለጸም። ኩራታችን ነው። እሺ ወላሂ ኩራታችን ነው። እኛ ሙስሊሞች በአላህ ላይ መጨመር አለመቀነሳችን ኩራት ነው። የለም ብታች አይታየኝም። ቆስጠንጢኖስ ሳይሆን ዙልቀርነይን በሚለው ቆስጠንጢኖስ አይዟይ ዙልቀርነይን የሚለው የለም። አንድ ጻፍ፣ አንድ ጻፍላትና ይግባ። እሺ አንድ ሰው ይውረድልኝ ከገስት ዙልቀርነይን። አንድ ሰው ይውረድ። ኧረ ውረድ ቶሎ በል ከገስት አንድ ሰው ይውረድልኝ። አንድ ሰው እሺ እኔ ቆንጆ እሺ መልካም ቤት ኢሹ መጥቶ ነበር እንዴ? በእናትሽ ገስት አንድ ሰው ይውረድ። እሺ የሆነ ሪኩዌስት አይቼ ነበር ግን ፊሊ እንዴና ፊሊ ብሩኬ ቁሪቲ በያትስቲ አሊያ ተናግራለች። ቆስጠንጢኖስ እስኪመጣ ድረስ አንድ ነገር መናገር ፈልጋለሁ። እሺ አንዴ አሊያ ተናገር። እየሰማች ነው ክሪስሊ? አሊያ እየሰማሁህ ነው። ቀጥል። አልተገለጠም ብለሻል። ያልተገለጠውን ነገር አላወራም ብለሻል። ያልተገለጠ ማንነት እንዳለው ግልጽ አድርገሽልናል። ስለዚህ አላህ ያልተገለጠው ማንነት ላይ ማውራት አትችይም አንቺ። እነዚህ እንደዛ አይደለም። አላህ ሱብሓነሁ ወተዓላ አይደለም። አዳምጥ። አላህ ሱብሓነሁ ወተዓላ ለሙስሊሞች ወይም ደግሞ ለኛ ለአማኞች ማለት ግልጽ ያደረገው ነገር አለ አይደለ? ለምሳሌ አላህ ሱብሓነሁ ወተዓላ ኢነኒ አነላሁ ፈዕቡዱኒ ብሏል። እኔ አላህ ነኝ አምልኩኝ ብሏል። እኔ እንደዚህ ነኝ እንደዚህ አድርጊውና ትልቁ ላይ አድርጊው። አንድ ደቂቃ ስጪው። ከዛ ሌላ ወሬ አታብዛ። ደቂቃ ስጪው። ሌላ ሰው ነው ማን ይፈትልቆ። ተመልከች እንዴት እንዳዘጉብኝ አካውንት ተመልከች። እኔ ማዛግተውብኝ ወርጄ ነበር ገብቼ ነው። ትንሽ አካውንት የሚያስቸግር። አንዴ ዝም በይ በእናትሽ። አይ ባይዘው ተረጋጊ። አሁን ስለምታለቅሽ ተረጋጊ። እዚህ ፖለቲካ ሰራ ነው። አንዴ ተረጋጊ። አስለቅሳለ ታቀኛለህ። ቆስጠን ትልቁ ያኔ በመሀል ታልቃለህና ደቂቃ ስጪው። እሺ በመሀል ታልቃለህ እንትን እንዳይል አንድ ደቂቃውን አድርጊለት። ደቂቃ ሰው አያወራም እኮ ደቂቃ በተሰጠ ነገር ላይ ሰው አያወራም። ባለቤቱ ብቻ ነው የሚያወራው። አሁን ብዙ ደቂቃ ነው የሰጠሻት። ነው ወርጄ ለኔ 5 ደቂቃ ትጭኛለሽ። ትልቁ ላይ ኖ ዌይ ኖ። እሺ 3 አይ አይደለም። ቆይ የቀደሙ ማለት በጣም ያልተረጋጋ እንትና ያለና እስኪ ስንት ዙር ነው ቤት የሚያደርጉት በደንብ አላወሩምና ወንዴ ማን ነው ወንድማችን? አንዴ ቆይ በእናትህ ችግር የለም። ተረጋግተዋል። አንዴ ችግር የለም። እንዳታስቡ። ትልቁ ላይ አርገው በጣበጡ ፖሊስ አረ እዚህ ጋር 3000 በህይወት የሚጠፋት ቀን ስለሚሆን ችግር የለውም። ትልቁ ላይ አርገት። አንዴ እሷን ላድርጋት። እሱን የኔ መረጃ የሚከፍትልኝ ማን ነው? ጆኒ ደግሞ ፊሊፒንስ አይደለ? ማንን ላድርገው? እኮ ፊሊፒንስ ይኸው ትልቁ ላይ ፈጠን ብሎ የሚከፍቱን ብቻ አድርጉልኝ እዛ ላይ። ይኸው እሺ አመሰግናለሁ። ለማን 3 ደቂቃ የምሰጠው? ለአንተ ቁርአን ላይ ግባ። እስከዛ ድረስ ቁርአን ላይ
አሁን በደንብ አድርጋችሁ ትይዙልኛላችሁ። ያዙልኝ አንዴ። አሁን ይቺ እህታችን የምታመልከው አምላክ ማን ነው የሚለውን ሱራ 21:17 ላይ በደንብ አድርገን እንመለከታለን። ሱራ 21:17 ላይ ምንድነው የምታመልከው ይቺ ልጅ? ምንድነው ወንድ የሆነን አምላክ መለኮት ቦንድ የሆነ ሚስት የሚፈልግ ሚስት የሚፈልግ ከዛ ተፍሲር አልጀላሊ ላይ ገብታችሁ ስትመለከቱት ይህ ራሱ አላህ ምን እንደሚመኝ ታላችሁ ትመለከታላችሁ። እነዛ ጡት ጉጅማዎችን ሁረል አይንን ነው የሚመኘው። ከተፍሲር አልጀላሊ ላይ ገብታችሁ ማየት ትችላላችሁ። ሁረል አይንን ነው የሚያገባው። መጫወቻና ሚስት ልጅ ልንይዝ በሻ ኖሮ ማን ነው የሚሸው? አላህ ምን ነው የሚሸው? ሁረል አይን። እሺ ሱራ አናም 101 ላይ ክፈትልኝ። አናም 101 ላይ ምን ይላል መሰላችሁ? አላህ ሚስትን ይፈልጋል። ኦኬ ይሄንን ስናይ አላህ ራሱ ደግሞ ማህፀንም አለው። ማህፀን ካለው አላህ ማህፀን ካለው ብልትም ካለው ምንድነው ማለት ነው? ወንድ አገረን ነው። ሁለቱም ማለት ነው። ይቺ ልጅ የምታመልከው አምላክ ምንድነው? ሺሜል ነው። ተመልከቱ። ይቺ ልጅ የምታመልከው አምላክ እኔ ወንድ ነው አለችኛ። እሺ ችግር የለውም አልኳት። አንቺ የምታመልከው አምላክ ግን ማህፀንም ብልትም ያለው ነው። አልአንአም 6 እዛ ላይ ሚስትን ቀጥታ ሚስትን ብሎ ቁጭ አድርጎላቸዋል፣ አስቀምጦላቸዋል። ኦኬ እሺ ከዛስ በኋላ 101 ላይ ስታደርግልኝ ክፈተው። እሺ ቡሃሪ 48 ላይ ራሱ ምን ይላል መሰላችሁ? የዚች ልጅ አምላክ ምን ያደርጋል? ገሃነም ውስጥ እግሩን ይጭናል። ኦኬ ስለዚህ ይህን እግሩን እሺ ስለተከፈተ እርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል ብሎ ይናገራል። ኦኬ እናንተ ልጅ የሌላችሁ ለምንድን ነው? ልጅ የሌላችሁ ሰዎች ስላላገባን ትላላችሁ አይደል? ምን ያስፈልጋቸዋል? ለመውለድ ሚስት ያስፈልጋቸዋል። አላህም ልጅ ለመውለድ ምን ያስፈልገዋል? ሚስት ያስፈልገዋል። ተመልከቱት። የዚህች ልጅ አምላክ አላህ የሚባለው የቀድሙና አይደለ? የቀድሙ ልጅ አይደለም። የዚህች ምንድነው መሰላችሁ? ወንደላጤ ምንድነው? ሚስት የሚፈልግ ሚስት እያባረረ ድንጋይ ላይ ቁጭ ብሎ የሚላከፍ ወንደላጤ ነው ማለት ነው። እና መሰግናለነታችን ይሄን ስላሳየሽን በረም ስለነገርሽን። የቀድሙ ተፍሲር አልጀላሊ ላይ ገብታችሁ ትመለከታላችሁ። ጭራሽ የሚመኘው ምን እንደሆነ ታያላችሁ። ጡት ጉጅማ ሴት ቁርአን ላይ ማለት ነው። ተፍሲር አልጀላሊ ቁርአን ኤክስ ላይ ክፈተው አሳያለሁ። ኦኬ ሌላስ ራሱ ደግሞ ብልት ያለ ዘርፍታሽ የሚረጭ ከላይ ከአርሽ ላይ ብልት ኖሮት እንግዲህ ያው ዘርፍታሽ የሚረጨው ብልት ሳይኖረው አይደለም። ስለዚህ ታችን ይሄንን ዘርፈሳሽ የሚረጭ ማህፀን ቀሚሱን የምትጎትተው እንዲህ ሁረል አይኖችን የሚመኝ አምላክ አምልኮ ነው የምትይኝ? ምንድነው የምትይኝ? ይሄን የገማ መጽሐፍሽን ይዘሽ ነው እኛ እንትን የምትይኝ? 21 ሱራ 21 ተፍሲር አልጀላሊ መረጃውን ለማሳየት ያክል ነው። 21:17 ላይ ተፍሲር አልጀላሊ ደቂቃ እየጨረስክ ነው ቆስቴ? መረጃ ሳይቺ ልጨርስ። አልጀላሊ ላይ ተፍሲር አልጀላሊ ደቂቃ አልቋል። እስከዛ ፈልግለት ያለ መረጃ መጨረሻ ላይ ደቂቃ ስለምሰጥ ትልቁ ላይ አድርጊኝ። እኔ ትልቁ ላይ አድርጊኝ። 3 ደቂቃ መረጃ ላይ ልናገር። አንድ ልናገር። እሺ በቃ ግን ይኸውላችሁ እኔ ልናገር። አንድ 3 ደቂቃ እኮ አልተሰጠኝም ጆኒ። እኔ ላውራ ችግር ስላለ እሺ ቀጥይሽ። አሁን ይኸውልህ ቆስጤ ወንድም ቆስጤ አሁን ላይ ብቻ ተነጋግረህ የምታቆመው ነገር አይደለም። ገና ወደፊት ውይይት አለን እና ቢያንስ ማለት ነው ማለት የሆነ መጥፎ ቃላቶች ባንጠቀማት የጀመረችው እሷ ነች። እኔ አልፈልግም ብዬሽ ነበር። አሊያም እባክሽን እንደዚህ አይነት ቃላቶች ባትጠቀሙ ማለት በቃ አሁን ደግሞ እንድትጸጸትበት የሚያደርገውን ነገር ከፍታለሁ። ለምንድን ነው ማታ እኔን አስቆምሽኝ? እረፊ ብያለሁ። ደቂቃ ስጪኝና ለኔን አድርጊኝ። ዘላ ገብታ የሰድብች አድርጊኝ ጆኒ። አንዴ አካሄዱን ላስተካክለው። ከፍታችሁ እንደፈለጋችሁ አውሩ፣ ግን ከአንደበታችሁ የሚወጣውን ንግግር አስተካክሉ ነው። አስተካክሉ ጆኒ። እኔ አልፈለኩም ነበረ ግን እህታችን ነች የፈለገችው። ችግር የለውም። ስለዚህ መረጃው ምን ይላል ተመልከቱ። ትልቁ ላይ አድርጊኝ ቆንጆ። አንዴ ትልቁ ላይ አድርጊኝ። አሁን ትልቁ ላይ አድርጊኝ። ከምን ይላል? ከሁረል አይኖች ምንድነው በኔ ደቂቃ እሱ የሚያወራው? ለምንድን ነው በኔ ደቂቃ እሱ የሚያወራው? መረጃ ሳይቻለሁ እንዳታስቢ። ያንን ጉድውሎውን አሳይቻለሁ። አያችሁ እዩ ተመልከቱ። ቅድም እኔ ያልኩት ምንድን ነው? ወንድ ልጅ ስላልኩኝ ቆይ አንዴ በቃ ደቂቃውን አድርጊልኝና ቀጥይ። ወንድ ልጅ ስላልኩኝ ምን አለ? ስድብ ነው አለ። ግን ምንድን ማን የሰደበው? ማርያም ስትባል ራሱ
ወንድ ልጅም ትይዋለሽ ስሙንም አንተ ትይዋለሽ ኢየሱስ ትይዋለሽ እሱ ብቻ አይደለም ወድ ቅድም አሳይቻለሁ እደግመዋለሁ ግን ቅድም እኝኝኝ ቁርአን አያዎችን ጠቀሰ አንድ ማስረጃ መጣ ሌላ ስድቦችን ሲጠቅስ ከራሱ ከኪሱ ነበር ሲያመጣ የነበረው አንድ ማስረጃ አለመጣ እኔ ልመልከትላችሁ ቅድም ስለ ሲኦል አወራ ያላህ Subhanahu Wa Ta'ala ሲኦል ያለ ስለዚህ ሲኦል ያለ አምላክ ነው የምታመልከው ይሄው መዝሙረ ዳዊት ምዕራፍ 139 ላይ ምን ይላል ወደ ሰማይ በወጣ አንተ በዚያ ነህ ወደ ሲኦል በወርድም በዚያም አለ ማን ነው ሲኦል ያለው ያንተ አምላክ እግዚአብሔር ነው ያለው እኔ አይደለሁም ያለሁት እሺ እግዚአብሔር ስለ እንትን ሰማይ ላይ ያለው እግሬ ምናምን ስለ እግር ያወራህ ነበር ይሄው ኢሳይያስ 66 ከአንድ ጀምሮ ምን ይላል እግዚአብሔር እንዲህ ይላል ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ናት የምትሰሩልኝ ቤት ምን አይነት ነው የማርፍበትስ ምድር ምንድነው እያለ ይናገርላችኋል አንድ ያው የእግዚአብሔር ምን ተመለከታችሁ እዚህ ጋር እግር እንዳለው ተመለከተ እሺ እግዚአብሔር ደግሞ የእግሩን ጺሞች በምንድነው ወንድ እንደሆነ የምታውቁት እግሩ ላይ ጺም አለ ጺሙ ደግሞ ምላጭ ራሱ የለውም ተከራይቶ ነው የሚልጨው አይገርማችሁ ይሄው ኢሳይያስ 7:20 ላይ ምን ይላል ይላጫዋል ምላጩን ጢሙን ደግሞ ይበላል ምላጩንም ጢሙን ይበላል ማን እግዚአብሔር ይሄ ለእግዚአብሔር ይገባዋል እንደዚህ የተዋረደ አምላክ ነው እውነት የምታመልኩት ምላጭ የሚከራይ ምንም የሌለው እግዚአብሔር ፈሪ ነው ይላል መጽሐፈ ጨዋታ ምዕራፍ 4 ላይ እግዚአብሔር ፈሪ ነው ይላል ይሄ ነው አይደለም ስለተገለጠው አምላክ አይደለም እያለ ነው አሁንም ቢሆን ምናወራው ስላልተገለጡት ስለ አብና ስለ ወልድ ይሄው ምን ይላል በአብ በወልድ በመንፈስ ቅዱስ በአዳም ላይ ያለ ሁሉ ምን አለ ምንም አለ ማለት ነው ብልትም አለ ታመልከዋለህ ወይ አው ያ ጃሂል መምህርህ አስቀምጦታል እናመልከዋለን ብሏል ስለዚህ አንተ ምን ማለት ነው በመጽሐፍ ቅዱስ መሰረት ሳልሳደብ ምንድነው ብልት አምላኪ ነህ ማለት ነው ይሄው እዚህ ጋር አይ እነዚህ ደግሞ አንቀበላቸውም ስትል አባቶችህን ገደል ከተነው ቢኮዝ ሃይማኖታቸው የቀና 318 ሊቃውንት ነው ይሄንን ነገር የጻፉት ይሄ የአይላ መጽሐፍ አይደለም ከፈለክ ደግሞ የእግዚአብሔር ዕቃ መሰብሰብ ከፈለክ አይኖቹን ቅንድቦቹን ከነ ከንፈርና ምላሱ ከነ ሚላጭበት ስለሚከራየው ምላጭ አምሬ ላመጣልህ እችላለሁ ወአማ አላህ Subhanahu Wa Ta'ala ያመጣው አያ ላይ ተመልክታችሁት ከሆነ ቢገባው ኖሮ አለ if ነው if ምንድነው ሊሆን አይችልም አልሆነም ሆነ እንዴ አልሆነም ግን ምን አለ ከኪሱ ያመጣ የሱ አምላክ እኮ እንደዚህ ነው የሱ አምላክ እኮ እንደዚህ ነው አንተ ያንተ አምላክ የራሱ ዕቃ እንኳን የሌለው ወንድ ነው ደቂቃ 2 ደቂቃ ስጪና እንጨርስ እሺ ማሪ ልወጣ ነው አየሽ ያው ቢሮ ነኝ ልወጣ ነው ሰዓት ደርሶብኛል አይተሻል 11 ሰዓት ነው የምወጣው እሺ ዙልቀይና አለ እንዲህ የሚባል ነገር የለም ነይ ጀምረሽዋል በረም ታወሪያለሽ እናት ነይ ዙልቀይና ላይ ሆነ ስገባ ተናግሬያለሁ አይደል ጆኒ እኔም ነግሬሻለሁ ከተጀመረ በቋራ ሌላ 3 ደቂቃ ትጨምራለህ 2 ደቂቃ ላይ ሌላ 3 ደቂቃ ጨምራ ትወጣለህ የለም ጆኒ በቃ 3 ደቂቃ ብቻ ስጪውና ይጨርስ ከዛ እኔ አንዴ ልጨርስና ልወጣ ነው እባክሽ ቶሎ ቤት ከስራ መውጣት አለብኝ እኔ እንዳንተ ስራ ፈታ አይደለሁም ወንድም ጥላ አትጪ እባክሽ እኔ የገባሁት ለውይይት ነው ብያለሁ አንዴ እኮ የተረጋጋ ጆኒ ለውይይት አይደለም የገባሁት ክላሪፋይ ላደርግ ነው እና አምላኩን ላሳየው ነው 3 ደቂቃ ስጪውና በ3 ደቂቃ ጥያቄ የሚያቀርብ ምንም ይበል አንተም ብሎ ይውጣ ይጨርስ እኔ በ3 ደቂቃ መልስ የምሰጥ ከሆነ መልስ ሰጥቼ እወጣለሁ 3 ደቂቃውን ስጪው ከተፈለገ ይጠይቅ መዛሳት መጠየቅ አትፈልግም አንዴ 3 ደቂቃ አንተ ተጠቅመህ ጠይቅ ሰዓቱን አትግደልባት ትጠየቀሽ ወዳ ሰው ቀጥለው እሺ ጆ ምን ታደርግልኛለህ መሰለህ ያ ጺም አልባውና ጸጉር ፍሪዙን አለውን ታዘጋጀዋለህ ጀሚያ ላይ ያለው ኢብኑ ተሚያ ላይ ያለውን ማለት ነው ምን አስጀመርሽው እንዴ አንዴ እንጂ ተፋርክ እንትና ጆ አለ ይሄን መክፈት ትችላለህ እብኑ ተሚያ ዘጋጀ ክፈት ኖ I'm not ready about it እሺ ጥያቄ ያነሳችሁ ነገር አለ መዝሙር 139 ቁጥር 6 ላይ ምን የሚለውን አንስታለች ወደ ሰማይ ቦታ አንተ አለ በዚያም አለ ወደ ሰማይ አንተ አለ ቀጥ ችግር አንተ በዛለህ ለሚለው ጥያቄ አንስታለች መገኘት የሚባለውን ነገር ነው እዚህ ጋር ያስቀመጠችው ስለዚህ መገኘት ምንድነው እግዚአብሔር በሲኦል አለ ሲባል በገነት ካለው የክብር መገኘት አንፃር ነው የሚያሳየው ይሄ ግሎሪየስ ፕሬዘንስ የሚባለውን ነገር ነው የሚያሳየው ኦኬ ምን ማለት ነው በገነት በሰማይ ማለቱ ምን ማለት ነው መገኘት የደስታ የብርሃን
እና የፍቅር መገለጫ መሆኑን ነው የሚያሳየው። በሲኦል አለ የሚለውስ መገኘት ምንድን ነው? ይሄ ኦምኒፕሬዘንስ የሚባለውን ነገር ሲናገር መገኘት ይሄ ላይክ ፈራጅነቱን ነው የሚያሳየው። ምክንያቱም እርሱ ፈራጅ ነው፣ ሁሉንም እንደሚያውቅ ጌታ እንደሆነ የትኛውንም ነፍስ ከእርሱ የተሸሸገ መቅረት እንደሌለበት ነው የሚያሳየው። ኦኬ፣ ስለዚህ ሌላ ነገር ለማንሳት ሞክራለች እናቱ። እኔ አንድ እስከዛ እነሱ እስከሚችሉ አንድ መረጃ ራሴ ልክፈት። ትልቁ ላይ አድርገኝ። እሺ አንተን ላድርግህ? አዎ፣ እነሱ እንትን እስከሚሉ ደቂቃውን አስቢልኝ። ታሳቢ አድርገህ ስላልዘጋጁ እነሱ። ይኸው እሺ፣ ሁላችሁም ተመልከቱ። አላህ the Almighty sends water from beneath the throne like the semen of men። እንደምን አለ? እንደ ወንድ ልጅ ዘር ፈሳሽ ነው አምላክሽ ከአርሽ ላይ የሚልከው። አላህ ያ ከአርሽ ላይ ተቀምጦ ኩርሲው ላይ እግሩና እንትኑ አጣምሮ የተቀመጠው ለምዘውም ጠብደል ነው። አርሹም ይንቀጠቀጣል ይላል። አርሹ አላህ የተቀመጠበት አርሽ ይንቀጠቀጣል ይላል። ከዛ ላይ ምን ይልካል ይላል? ስፐርም ይልካል። ተመልከቱ። ኢብኑ አባስ ላይም ገብታችሁ በምትመለከቱ ጊዜ አምላኳ ከላይ ከአርሽ ላይ ተቀምጦ ስፐርም እንደሚረጭ ነው የሚናገረው። ስለዚህ ይሄን አምላክ ነው አምልኩ ምትለን እህታችን ማለት ነው። ሲቀጥል እሺ አላህ ራሱ ይሄ አላህ ማለት ነው ሰይጣን ነው እንዴት ካላችሁኝ፣ የት ነው የሚኖረው? ገሃነም ነው የሚኖረው። ምክንያቱም ኩሩ አላህ ኩሩ ነው ብሎ ይናገራል በቁርአን ላይ። እሺ መልሶ እዛው ምን ብሎ ይናገራል? የኩሮች መኖሪያ የት ነው? ገሃነም ነው ይላል። ስለዚህ አላህ ምን ስለሆነ ነው? አላህ ምን ስለሆነ ነው? ሰይጣን ስለሆነ ነው። እሺ ሁለቱም አላህም መሐመድም እንዴት አዝረክራክ ይሆናሉ? በጣም የሚገርማችሁ መሐመድም እንደዚህ አስማት ተሰርቶበት ድግም ተሰርቶበት ስፐርሙን ይረጭ ነበር። አላህም የሚለው አካል ከላይ ሆኖ ከአርሽ ላይ ሆኖ ስፐርሙን ያዝረከርክ ነበር። በጣም ነው የሚሰገድተው። እንዴት ሁለቱም አዝረክራኪ ይሆናሉ? ሁለቱም መልእክተኛ የምትለው አዝረክራኪ፣ እንትኑም አዝረክራኪ። እሺ እንቀጥላለን። አልተዘጋጃችሁ? እሺ ካልተዘጋጃችሁ ችግር የለውም። ኢብን ተሚያ ብላ አለ 30 ደቂቃ እንኳን አለ ደቂቃ አለ ጃኒ ብሎንሽ አለ ላይ ነህ እንዴ? ኧረ ጃኒ ሁለት ደቂቃ ጨምሪልኝ። በቃ ሁለት ደቂቃ ጨምራለሁ። ሁለት ደቂቃ ቀልድ ነው። ሁለት ደቂቃ ቀልድ ነው። አንድ ደቂቃ ስጩ። በቃ በፈቃደኝነት ስጩ። እሱ ትልቁ ላይ አድርግ። እንትን ነው እኮ ኮስቴ እታች መስለኸኝ እኮ ነው። እኔ እታች ነበር እያየሁ ነበር። ይቅርታሽ፣ ለዛ ነው። ኧረ ጃኒ የእውነቴን ነው። ይሄ ማስረጃውን ከፍተህ ስለነበር አላውቅም። ችግር የለውም። ታሳቢ ስለሚደረግ ችግር የለውም። ትልቁ ላይ አድርግ። እሱን ትልቁ ላይ አድርግ። አምላኳ ሳር ላይ ተቀምጦ ምን አይነት እንደሆነ በረንብ ላሳያችሁ ነው። ይህ አላህ የሱ አላህ ምንድነው? ጺሙ የተላጨ ጺም አልባ የሆነ ልክ እኔ ቢያንስ ጺም አለኝ። አንድ ደቂቃ ጨምረናል። ሰውን አይመስልም የምትለው በምንድነው? ጺም አልባ ሆኖ ጸጉር ፍሪዝ እንደሆነ ያሳያል። ተመልከቱ። ራቅ አድርገው ትንሽ። እሺ the prophet ይላል። እሺ ዙም ትንሽ ብለር ሆነብኝ። may God bless him and grant him peace. He said I saw my Lord in the form of a young man whose still had no hair on his face. ፊቱ ላይ ምንም የሌለው ጸጉር ፊቱ ላይ እንደሌለው and the hair on his head was curly. አናቱ ላይስ ምንድነው ያለው ይላል? ፍሪዝ ጸጉር ያለው ይላል። ራሱስ ይያል ኮፒ ሊንክ አድርጉለት በእናታችሁ። እሺ አላንቺ ንገርሽ። ኧረ ተው ግን እሺ ኮፒ ሊንክ አድርጉለት እንዳይወርድብኝ ማሳየው ነገር አለ። እንዳይወርድብኝ ኮፒ ሊንክ አድርጉለት። ሙስሊሞችን ብትሆኑ አዳምጡኝ እንዴ። ሚውት መጀመሪያ ለአንቺ 3 ደቂቃ ሰጠው። ከዛ ለእኔ አይደለም የሰጠሽው፣ አይደለም ላስታውስሽ። ወረደ ቆስጠንጢኖስ ሁለታችንም ወረድን አይደለ? ከዛ እኔ ወጣሁ። እኔ ስወጣ ምን አለኝ መሰለሽ? እንትና ክርስሊ የሚባለው ልጅ በቃ እሱ እስኪመጣ ዝም ብለሽ አውሪ አለኝ። ከዛ ደቂቃ አልሰጠሽኝ ያንሳት። ከዛ ዝም ብለህ ሐሳብ ሰጠን። ከዛ ክርስሊምም ሐሳብ ሰጠ። ከዛ እኔና ክርስሊም ተመላለስን። ከዛ በኋላ ቆስጠንጢኖስ ሲመጣ ከዛ በፊት አንዳንድ ደቂቃ ነበር የተሰጠን። ለመጀመሪያ ጊዜ ለቆስጠንጢኖስ 3 ደቂቃ ተሰጣ። ሚውት አድርጋ አንተ ደግሞ ይሄ ሲያስጠላ ላስታውስሽ። ምንም አይቀጥል። ራስህ ነው የምትቀጥለው እንዳትወርድ። ሚውት አድርጋ አንተ ጆ ሚውት አድርግ ጆ። ለምንድን ነው የሚያወራው? ሁለታችን እያወራን ጆኒ ለምንድን ነው የሚያወራው? ቀጥላለኝ እኮ ሚውት አድርግ። ፈራ ወንዳታ። እችላለሁ። አንዴ ትልቁ ላይ አድርጊ። ልጨርስ እኔ። እሱ የለም እኔ ልጨርስ። አንዴ ከሌላ ሰው ጋር ዲቤት አልገባም። ትልቁ ላይ እሺ። አመሰግናለሁ ጆኒዬ።
ይምጣና በጣም ነው የማመሰግነው ጆኒ ቀጥል ብሎ አጣ ገረጣ ምን ሲል ነበር መሰለህ ጆኒ የሚታርጋቸው እሱ ጋር ጀመርኩት አንድ ሰው እንዳይነገረው ሌላ ሳይቀጥል አንድ ጊዜ ቆይ አመሰግናለሁ ምን ይላል መሰለሽ የአባታችን የመባጽዮን ገድል ሁለት ምን ይልልሻል ስለ ወርማብ ከፈለገ እኔ ያነብለታል ሚውት አድርግ እንዴ ሚውት አድርግ አዳምጥ አሳምማችኋለሁ ገና አሳምማችኋለሁ እምባችሁን ነው ማመጣው ሚውት አድርጉላችሁ ተመልሰና ቆስጤ አናደሻላ ይላ ተረጋጋ ቆስጠንጢኖስ ተመልሰህ ና አሁን እኔ ላሳይ 3 ደቂቃዬን አድርጊልኝ መልሹ ደቂቃዬን መልሹ 3 ደቂቃዬን እያወሩብኝ ነው መልሹልኝ አሊያ ተረጋግታች ሊው ቆስጤን ቆይ ሊው ታካ ይሄው አለ እዩ ማቲዮ ካመለጠም አይምጣም እኔ መቀጠሌን አላቆምም አይደለ ደቂቃዬን አድርጊልኝ በእናታችሁ መጥቷል ካላስ በቃሽ ደቂቃዬን አድርጊልኝ እሺ ደቂቃዬን አድርጊልኝ አይደለም አሁን ደቂቃ አይደለም ደቂቃዬን 3 ደቂቃ ሚውት አድርጊ ችግር አለበት ሚውት አድርጊ አንቺ እኮ ነሽ ያስወረድሽኝ ጆኒ አንቺ እኮ ነሽ ያስወረድሽኝ ጆኒ ቀጥል ብለህ ወርደህ ዲስኮኔክት ባይ ክሬተር ነው የሚለው እኔ አላስወረድኩም ጌታ በቃ ዲስኮኔክት ባይ ክሬተር ነው የሚለው ይቅርታ በይውና እንቀጥል ጆኒ ይቅርታ በይውና እንቀጥል እሺ ቀጥል 3 ደቂቃዬን አድርጊልኝ በቃ 3 ደቂቃዬን አድርጊልኝ እሺ አመሰግናለሁ ሚውት አድርግ ከዚህ በኋላ እንዳትነሳ ሚውት በደንብ አስረዳሁት አይደለ ጆኒ ቅድም ስለምን አነሳ መሰላችሁ ስለ ወንድና ወንድ ሚውት አድርጊው ጆኒ ሚውት አድርጊው እንዴ ሚውት አድርጊው እንጂ ምን ሆነሽ ነው ለምንድን ነው ዝም የምትይው ቅድም አስረዳሁት አይደለ ሁኔታውን ተዛለሽ አምላክህ አሳያለሁ አምላክህ አሳያለሁ 5 ደቂቃ አላችሁ እሺ ይኸው 5 ደቂቃ ይኸው የአባታችን መባጽዮን ገድል ምዕራፍ 2 ላይ ምን ይላል መሰላችሁ በዚያም ጊዜ ፍርሃትና መንቀጥቀጥ ያዘኝ እንደ ሰምም ቀለጥኩ እንዲህም ሲል መለሰልኝ ዛሬ ተወለድኩኝ እኔ የማርያም ልጅ መድኃኒዓለም ነኝ ከዛስ በኋላ አለው ብሎ አፌን ሳመኝ ያንተ አምላክ ወንድ ለወንድ የሚሳሳብ ጌ ነው እኔ አላልኩ መጽሐፍን ያለው ከዛ በኋላ ምን ይላል መሰለሽ ይሄንንም ብሎ አፌን ሳመኝ ከጣሙም ብዛት አፌን አጣፈጠው ምንም አላወቅኩ ልቤን አሳጥቶኛልና ለአንድ ሰዓት ሰልቤን ማምጣት ያለባት አውርጃቸው ካልሆነ ለምንድን ነው የሚቀምል ለአረለማ ጆኒ ያረጋግጥ ያለችው ከመጽሐፍ ሚውት አድርጉልኝ እቀጥልልሻለሁ ይኸው ሲሳሳብ ገድል የኔ ነው ገድል የኔ ነው ወይ አረ ሚውት አድርገው ደቂቃዬን ከምንድን ነው መጽሐፍ የመወያያ መጽሐፍ ደቂቃዬን ይኸው ሁለተኛ እዛው ደግሞ ማለት ነው የአባታችን የመባጽዮን በኦርቶዶክስ እምነት ሚውት አድርግ ፈልጎ መሰለኝ የወረደው የአባታችን ገድል ማለት ነው በኦርቶዶክስ እምነት ቤተክርስቲያኗ ያሳም እዛ ውስጥ ደግሞ ኢየሱስ ሲሳሳም ነው የሚውለው የሚያድረው ይኸው ሁለተኛው በቤት ያለ ሰውየው ትፈሩታላችሁ ሚውት ለምን ጆኒ ምንድን ነው የምታረጊው ሁሉ ሰው በእኔ ደቂቃ እነሱ ነው የሚያወሩት በቃ ሌላ ጊዜ ሲመችሽ እኔ ላስማማችሁ አመሰግናለሁ በቃ ጆኒ ሌላ ጊዜ እመለሳለሁ እሺ በእኔ ደቂቃ ሁሉም እያወሩ አረባሽ ለምን ነው ማለት ነው 3 ደቂቃ የስጭኝ ነው ለምንድን ነው ለንዋያቸው ሚውት አድርጊያቸው አንድ ጊዜ ቆይ ላስማማችሁ አውርጃቸው ከፈለጉ ምንም አካሄድ እንዳይናገሩ ሚውት አድርግ በቃ አታስማማኝ ማንም አያወራኝም ደቂቃዬን ስጭኝ ላውራበት ደቂቃዬን ስጭኝ ላውራና ከዛ በኋላ ሀሳብ ይሰጣሉ በቆስጠንጢኖስ ለክርስቲያኖች ሀሳብ ይሰጥልሽ ነው አንድ ጊዜ ያወራሉ ደቂቃዬን ስጭኝና ልጠቀም አትስጠኝ አልፈልግም ሀሳብህን አልፈልግም አንድ ጊዜ አልፈልግም ደቂቃዬን ጆኒ ራጋ ደቂቃዬን እሰጥሻለሁ ሌላ 3 ደቂቃ ለምንድን ነው የሚያወራው እንዳያወራ አልፈልግም ሰከንድ ስጪ በእኔ ደቂቃ እንዳያወራ ጆኒ ችግር የለውም ትመልሺዋለሽ ወገንተኛ አልሰጥም ደቂቃ ለምን ትረብሻላችሁ እሱ አፉን እኔ አልገባሁም አይደለ ጀኒ አሊያ ትናገር አንድ ጊዜ አሊያ ትናገር ክርስቲያኖች ሚውት አድርጋችሁ ለምንድን ነው ሀሳብ የሚሰጠው አንድ ጊዜ ክርስቲያኖች ሚውት አድርጋችሁ አይ አንድ ጊዜ አልሰጥህም ስለማቀስ ፕሊዝ እንዴ ትልቅ ሴት አይደለሽ እንዴ
ክርስቲያኖች ለምንድን ነው ደቂቃ የሚሰጠው ነው የሚወያየኝ ሰው ደንገሮ ወረደ አይደለ ስለዚህ እኔ ደቂቃዬን እጠቀማለሁ 3 ደቂቃዬን ስጪ አምላክ ታሳያለሽ ስለአላህና መልእክተኛው አይደለ ያነሳው ታወሪያለሽ በቃ ያውራ ሚውት አድርጊውና ስጪኝ ክርስቲያኖች እዚህ ያላችሁ ክርስቲያኖች ሚውት አድርጉና ሐሳቧን አድምጡ ኦኬ ከዛ ልክ ሐሳቧን ሲጨርስ ሪፒው ታረጋላችሁ ያነሳችሁን ሐሳብ ተቀበሉታላችሁ አትቀበሉትም እንዴት ይገለጻል መልስ ሰጣችሁበት እናንተ መጽሐፍቶቿን ገልጣችሁ እንትን ትላላችሁ ጎበዝ ዳሁን አሊያ በስርዓት እንድታወቅ ተባይኖር ምን ነበር በቃ ሜታ ጎበዝ እሺ አመሰግናለሁ ምን ሲል ነበር ቅድም ነብዩ ሰለላሁ ዐለይሂ ወሰለም እና እኮ አላህ እንደዚህ ማስረጃ መጣ አላመጣም ከምን ከኪሱ አመጣ እኔ ደግሞ አምላኩን ከመጽሐፉ ያውም ተአምራት ተብሎ ከተጻፈው መጽሐፉ አሳያዋለሁ የመጀመሪያው ምንድነው ይሄው የአባታችን የመባጽውን ገደል ምዕራፍ 2 ላይ ታገኙታላችሁ አይ ቲንክ ቁጥር 3 ላይ ነው ምን ይላል መሰላችሁ በዛ ጊዜ ፍራትና መንቀጥቀጥ ያዘኝ እንደ ሰምም ቀለጥ እንዲህ ሲልም መለሰልኝ ዛሬ ተወለድኩ የማርያም ልጅ መድኃኒዓለም ማን ነው ኢየሱስ ምን አደረገ እኔ ነኝ አትፍራለኝ ከዛስ ይሄን ብሎ ምን አደረገው አፌንም ሳመኝ ከንፈር ላይ ከንፈር አምላክስ ይሳሳም ነበረ ከዛስ አፌንም ሳመኝ ከጣሙን ብዛት የተነሳ አፌን አጣፈጠው ምንም አላወቅኩም ልቤን አሳጥቶኛልና ለአንድ ሰዓትም ስልቤን ቋጠርኩት ይላል ይሄው አምላክ እዚህ ጋር ነው ያለን ይቀጥላል እዛው የአባታችን መባጽዮን ላይ ምዕራፍ 2 አይ ቲንክ ይሄኛው አንተ ግዕዝ ነው እንትና አላችሁ ምን ይላል እመቤታችን መለሰችልኝ እንዲህም ማለችኝ በወንዝ ዳር የምገኝ የሱፍ አበባ ነኝ አለችኝ እሱንም የገሊላው መድኃኒዓለም ነኝ አለኝ ሰምቼው በእግራቸው መሃል ሰገድኩ ከዛስ እናቱ መለሰችኝ አፌንም ሳመችኝ ከእናቱ አንድ ላይ ይሳሳምልሃል ይሄ ነው አምላክ ሚሳሳም ሴት ለሴት ሚያሳስም ያው ገድለ ክርስቶስ ማርያም ላይ ደግሞ ያሳስምልሃል ጭራሽ እናቱን አጥቶ ጡት ምናምን ያስጠባልሃል ይሄው እናነባለን ዳግመኛ እናታችን ክርስቶስ ሰምራ በቤተ ክርስቲያን ቆማ ሳለች ጌታ ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር ወደሷ መጣ ከዚያስ ወዳጅ ክርስቶስ ማርያም ወይ ምናምን እናቴ እንዳጠባች ታጥባሽ ምናምን አለ ኢየሱስ ክርስቶስ ያው ያለ ማስረጃ አላወራንም እንደዚህ ካለ በኋላ እንደዚህ ፍቅሯንም እንትን አለችኝ ወዳጅ ክርስቶስ ከዛ ወደኩ ትላለች በግንባሬ ሰገድኩላት ትላለች ከዛስ ምን አለቻት ማርያም አይ ልጄ ሆይ አንቺ የተወደድሽ እንደዚህ አለቻትና አቀፈቻት ከዛስ ጡቷንም አጠባቻት ሳመቻትም ይሄ ነው ክርስትና ይሄ ነው እምነታችሁ ሲሳሳሙ ነው መጨረሻው ደቂቃዬን ዛሬ መሳሳም ብቻ ነው ማሳያችሁ ያው ከ18 ዓመት በታች ሆናችሁ ውጡኔ 20 ነበርኝ ይሄ ላወራ ነበር በስነ መለኮት ላወራ ነበር ግን ባለክ እኔ ደግሞ የብልግና ጥግ የሆነ መጽሐፍን አሳያለሁ ያው እዚህ ጋር ደግሞ ምን ላይ መሰለሽ ነገረ ቅዱሳን አበው ምዕራፍ 8 ላይ ምን ይልሻል መሰለኝ ይሄው ከመድኃኒዓለም ጣዕሙ ፍቅር የተነሳ ይህንንም ካለ በኋላ ጌታችን አፉን 3 ጊዜ ሳመው ከዛስ ከመድኃኒዓለም ጣዕሙ ፍቅር የተነሳ በስጋው ከእንትን ተለየችልና ምን ይጠቅሳል መዝሙረ ዳዊትን ይጠቅሳል ይሄ ነው መጽሐፋችሁ ይሄው መሳሳም ብቻ ነው ያልኩን ይሄው በመለኮታዊ አፉን ሳመውና ከእርሱ ዘንድ ወደ ሰማያት ክብር አረገ ወደ ሰማያት ክብር የሚያርገው በምንድነው በጌነት ነው የሚያርገው አይገርማችሁ ይሄው እዚህ ጋር ተመልከች እንግዲህ ስንክሳር ዘወርሃ ሐምሌ 5 ላይ ምን ይለልሻል መሰል በመለኮታዊ አፉ ሳመው በቃ ሲሳሳሙ አለቁ በቃ ሁሌ መሳሳም ነው ኢየሱስ ክርስቶስ ምን በምድር ላይ ምን አደረገ መሳሳም ብቻ ስለጊ የምታወሩ የመጨረሻ ሰው ነው አንድ የመጨረሻ ነገር ላሳይ ቅድም ያሳየውሻል አይደለ እግዚአብሔር በሲኦል ውስጥ አለ ስለ ሲኦል የምታወራ የመጨረሻ ሰው ነው አሁን አንድ ነገር እንገርሽ የተወያየ ሰውዬ መጥቶ ጥያቄ ይጠይቀኝ ካልሆነ ምንም አይነት ነገር አልቀበልም እኔ ሐሳቤ ነው የምቀጥለው እሱ መጥቶ ሌሎቻችሁ ማይክ ያዙ አንድ ጊዜ ጃንዬ ክርስቲያን እስከሆነ ድረስ ክርስቲያን መልስ ይሰጣታል አሁን በተነሳው ነገር ላይ ተቀጥላለች አንድ ጊዜ በተነሳው ነገር ላይ አንድ ሐሳብ ልስጥሽ እና ከዛ ይቀጥላል ደግሞ ሁሉ ማሳብ መስጠት ነው አንዴ ሐሳብ አይ በቃ አልቀጥልም ስለመሳሳም አልቀጥልም በቃ አላለቀም ፋይሌ ግን አሁን ስለመሳሳም ይብቃንና አሁን አንድ ሐሳብ ነው የምሰጠው ተወያይ አይደለም ሐሳብ ልስጥ ጆኒ ቅድሚያ ለኔ ነው የሚሰጠው ተወያይ እኔ ነኝ አመሰግናለሁ በኢየሱስ ስም በሚሳሳማው ኢየሱስ ስም አትልም እሺ ሐሳቤ ምን መሰለሽ ጆኒ አሁን እኔ ተወያየሁት ልጅ አለ አይደለ የተወያየሁት እባክሽን ጨረቃ ሚውት አድርጊ በማህበር ዝም በሉ ሄድብሻለሁ ካስፈለገ ታውቂኛለሽ በማንኛውም ሁኔታ ሄድብሻለሁ ጎዶሎ ነው ይሄ ስርዓት አይደለም አንድ ጊዜ
ጨረቃ አንድ ጊዜ ሚውት አድርጊ። በቃ ሐሳቤን ልጨርስ። ይኸውልሽ ሰዓቷን ጨርሰሽ ሐሳብ ልስጥ ብላ ሐሳብሽን ጨርሰሻል። ጎዶሎ ሚውት አድርጊ። ሐሳብ አልሰጠሁም። ሚውት አድርጊ። ጆኒ ሐሳቤን ጨረስኩኝ። ሐሳቤን ላንቺ እያደረስኩኝ በመሀል ገቡብኝ። ምንድነው የሚሆኑት እነዚህ ሰዎች? ፈርተውኛል ነው ምንድን ደንግጠዋል? ልጨርስ ለምን ይገቡብኛል? ብሩክ ለምን ይገቡብኛል በመሀል? ሚውት እሺ ተናገሪ አንቺ እንዴ አንዴ ጨረቃ አንድ ጊዜ ሲስተር ምንም አይነት አድርጊ ዝም አለለም ሰዓት ጨርሳለሁ። አንድ ጊዜ ቆይ ትናገራላችሁ። ፕሊዝ ሐሳብ ልስጥ እባካችሁን። አንዴ በማህበር ዝም በሉልኝና አንዴ ሐሳብ ልስጥ እባካችሁን። አመሰግናለሁ ብሩክ። የምን ሐሳብ ነው? ያነሳሳል ያለ ይገርምሃል። አትቀጥልም። እኔ ልጫጫልሽ። ይሄ አሁን እኔ የእሷን እረዳታለሁ። እኔ ልናገር ጨርሳ እንደገና 3 ደቂቃ ጨመርሽላት። አሁን ደግሞ እንደገና 3 ደቂቃ የተገዛች በዝግታ የአይምሮ ጎዶሎ ነሽ ይልሻል ነብይሽ። ልስጥ ሐሳቤ ገምተኛ ነሽ። እሺ ቆይ ሐሳብሽ ምንድነው? ደቂቃሽን ጨርሰሻል። ሐሳብ የሚባል ነገር የለም። ሰዓቷን ጨርሳለች። ጆኒ ሰዓቷን ጨርሳለች። ዮሐንስ ምን መቀጠል ይችላል? ክርስቲያኖች አለን እኮ አንዴ እምባሽን ነው የማመጣው። ቆንጆ እምባሽን ነው የማመጣው። አንዴ ወይኔ ባይ መጣ ዮሐንስ ትቀጥላለች። ዮሐንስ ቀጥል። አንዴ ጆኒ አንዴ እኔ ላንቺ ላውራሽ እባክሽን። ኧረ በመቤቴ በማህበር ዝም በይ አንቺ። እኔ አንቺ ለመቀጠል የተፈጠረ ይኸው የኔ ወራዳ ይኸው እኛ በመጽሐፍ አንሰደም ያለው እናሳያለን ይኸው ያጀማ ሴት ልጅ በተፈጥሮ ደካማ ናት። የሰማችውን ሁሉ ምንም ሳታመዛዝን ትቀበላለች። ሐሳብ ልስጥና ልቀጥል። ቤቱን የምትመሪው ቤቱ ያንቺ ነው። አንቺ ነሽ ጆኒ። ኧረ ጆኒ አንዴ ሐሳብ ልስጥ እንዴ። ተዋት አንዴ ታወራ። ሚውት ያርጉልኝ። አንድ ደቂቃ አውሪ። አይላ አውሪ። ቆይ ኧረ በእናትህ ማመዛዘን ማትቺ። ኧረ እባክሽ አንዴ ላውራ። አንዴ በማስረጃ ነው የምሄድብሽ። ተይ ጎዶሎ ነሽ። ከኔ ጋር ትቆሚያለሽ። እሺ አንቺ ይኸው ጉድለት ጎዶሎ ነሽ። ከነ ምናምኑ ጉድለት ይኸው። ሴት ልጅ በተፈጥሮ ደካማ ናት። የሰማችውን ሁሉ ምንም ሳታመዛዘን አሜን ብላ ትቀበላለች። ያምሮ ጆኒ ሐሳብ ሳልሰጥ ወደዛ አትሄጂም። ጆኒ ማሪ አንዴ ወይኔ አንቺ 15 ደቂቃ ቢሮ ሆኜ እሺ ሐሳቤ ምን መሰለሽ ጆኒዬ? ሐሳቤ የተወያየው ሰው እያለ አይደለ? ወንድ ስላልሆነ ፈርቶኝ ወርዷል። ወንድ ሆኖ መጥቶ እየጠየቀኝ አለቀ። ያ ነው መልሴ። ካልሆነ ከነዚህ ጋር አዲስ ነገር ነው የምንጀምረው። እኔ ካልተወያየኝ ሰው ጥያቄ አልቀበልም። አመሰግናለሁ ስለነበር መብቴ ነው። እሺ በቃ ወረጅልን። አመሰግናለሁ። እኔ ቆንጆ ጆኒዬ በጣም ነው ማመሰግነው። ያጀማ አንዴ ኮንክሉድ ሊስት ባይኖርም እሱ በቃ 1 ደቂቃ ማለት ወስጄ ሳዝብዬ ቻው ልበላችሁ። በጣም ወዳችኋለሁ። ወላሂ በሚሳሳይል ሰው በኢየሱስ ክርስቶስ ስም በጣም ነው የምወዳችሁ። አንድ ጊዜ አሊያ ልወርድ ነው፣ ወደ ቤቴ ልሄድ ነው። 15 ደቂቃ ቆያለሁ። አንዴ ቆይ አሊያ ምን መሰላችሁ? ኧረ ወይኔ አንዴ ቻው ልበላችሁ። ትናፍቁኛላችሁ እኮ ስለሞላችሁ ነው። አንዴ ቻው ልበላችሁ። ኧረ ቻው ልበላችሁ በፍቅር አንዴ ቻው ልበላችሁ። ቻው ልበላችሁ በፍቅር አንዴ ልበላችሁ። ዳንኤል ነው ባለው በጣም ማይክ እያነሳ እየረበሽክ ነው በጣም ማለት ነው። እውነት በጣም ግን ቻው ልበላችሁ። እውነቴን ነው። እውነት በጣም ጆኒ አመሰግናለሁ። ጆኒዬ በጣም ነው የማመሰግነው። የተወያየኝ ቆስጠንጢኖስ። ኧረ እባካችሁ አንዴ ቻው ልበላችሁ እንዴ።
በይ ቻው የለም ቀጣይ ተቀጣያለሽ አርፈሽ ቁጭ በይ አረ አይ ወላሂ አንድ ጊዜ ቢሮ ነኝ ይኸው ወላሂ መሄድ አለብኝ ይኸው ቦርሳዬ ወላሂ መሄድ አለብኝ 11 ሰዓት ከ15 ሆነ ማሪ ታክሲ አላገኘሽ ወላሂ ታክሲ አላገኘሽ ጆዬ አንዴ ግን ቻው ልበላችሁ እንዴ እኔ ቻው ማለት ነው ወላሂ በጣም ይደብረኛል ቻው ካላልኳችሁ ራሱ ቆይ አንዴ ቻው ልበላችሁ ያ ጀማ እሺ ቆይ እንዴ ምን ሆነ እንደዚህ ፈሩኝ ቻው ራሱ ማለታችን ነው በጌታ በኢየሱስ አንቺ አረባክሽ መጨረሻ ይደረጋል አይደለ አው እኛም ዛሬ አላህ Subhanahu Wa Ta'ala እስልምናን ከፍ አድርገን ወተናል